ገንዘባችሁንና ጊዜያችሁን ወይም ትምህርታችሁን ሁልጊዜ ተነሳሽነት ባለው ሰው ላይ ሳይሆን ቋሚነት ኮንሲስተንሲ ባለው ሰው ላይ አውሉት። የሚገርመው ነገር ሰዎች ሁልጊዜ እንዴት የበለጠ ተነሳሽነት ማግኘት እችላለሁ ብለው ይጠይቃሉ። ነገር ግን እንዴት ቋሚ ኮንሲስተንሲ መሆን እችላለሁ ብለው የሚጠይቁት በጣም ጥቂቶች ናቸው። በሆነ ምክንያት ሁሉም ሰው ተነሳሽነት ማግኘት የሚፈልግ ይመስለዋል። እኔ ግን እዚህ የመጣሁት ተነሳሽነት እንደማያስፈልጋችሁ ልነግራችሁ ነው። ይሄ ለቀጣይ ዓመታት ግባችሁ ማሳካት ከፈለጋችሁ ግባችሁን እንዴት ማውጣትና ማቀድ እንደምትችሉ የሚያሳይ ነፃ ቪዲዮ ነው። እናንተ ማድረግ የሚጠበቅባችሁ ነገር ቢኖር ቻናሉን ሰብስክራይብ ማድረግና ይህን ቪዲዮ ላይክ በማድረግ ለምትወዱት ሰዎች ሼር እንድታደርጉ ብቻ በትህትና ጠይቃችኋል። ምንም አይነት እርምጃ ከመውሰዳችሁ በፊት ተነሳሽነት መጠበቅ አለብኝ ብላችሁ የምታስቡ ከሆነ በዚህ ዓለም ውስጥ የምትፈልጉትን ነገር አታገኙ። እየፈለጋችሁ ያላችሁ ተነሳሽነት ወይም ሞቲቬሽን አይደለም። እየፈለጋችሁ ያላችሁት ቋሚነት ኮንሲስተንሲ ነው። ለራሴ፣ ለትምህርቴ፣ ለንግዴ፣ ለሌሎች ሰዎች በየቀኑ የሚገኝ ሰው ሆነ የምችለው እንዴት ነው የሚለውን ነው የምትፈልጉት። ምክንያቱም ተነሳሽነት ልክ እንደ ስኳር ነው። ፈጣን የኃይል ስሜት ይሰጣችኋል፣ ከዚያም እንደመጣው በፍጥነት ይጠፋል። በሞቲቬሽን ላይ ብቻ የምትመሰረቱ ከሆነ እርምጃ የምትወስዱት ስሜቱ ሲመጣላችሁ ብቻ ነው። ስሜቱ ሲመጣላችሁ ብቻ እርምጃ ብትወስዱ ኖሮ አሁን መሆን የምትፈልጉበት ቦታ ላይ መድረስ አትችሉም ነበር። እናም ማንም ሰው ስሜቱ ሲመጣለት ብቻ እርምጃ ቢወስድ መሆን ወደሚፈልግበት ቦታ የሚደርስ አይመስለኝም። ይህ ለመውደቅ በጣም ፈጣኑ መንገድ ነው። ስኬት ትክክለኛውን ስሜት በመጠበቅ አይመጣም። ስኬት የሚመጣው በተለይ ስሜቱ በማይኖርበት ጊዜ ወደፊት በመጓዝ ነው። ይህን አደርጋለሁ ብዬ ነበር፣ ስለዚህ መጨረስ አለብኝ። የግድ ስሜቱ ላይኖረኝ ይችላል፣ ነገር ግን ስሜቱ ተግባሩን መወሰን የለበትም። ምክንያቱም ተግባሬ የምፈልገውን ህይወት ይወስናል። ስለዚህ ትክክለኛውን እርምጃ መውሰድ አለብኝ ከማለት ይመጣል። ስለዚህ የምትፈልጉት ቋሚ መሆንን ነው። ቋሚነት ያሸንፋል። በጣም ስኬታማ የሆኑ ሰዎችን ስንመለከት በንግድም ይሁን በግንኙነት ወይም በፕሮፌሽናል አትሌት ሁልጊዜ የሚያሸንፈው ቋሚ የሆነው ሰው። ለምሳሌ እኔ ቁማርተኛ አይደለሁም፣ ነገር ግን ብሆን ኖሮ ሁልጊዜ ተነሳሽነት ባለው ሰው ላይ ሳይሆን ቋሚ በሆነ ሰው ላይ እወራረድ ነበር። ተነሳሽነት ኃላፊ ነው። ተነሳሽነታው ኃላፊ ነው። አንዳንድ ጊዜ ይኖራል፣ አብዛኛው ጊዜ ግን አይኖርም። እኔ ግን በየቀኑ የሚገኝ ወይም ቋሚ የሆነ ሰው መሆን እፈልጋለሁ። ለምሳሌ ጂም መስራትን አስቡት። በሳምንት 3 ጊዜ ለ1 ዓመት ሙሉ ስፖርት የሚሰራ ሰው በሳምንት 7 ቀን ለ1 ወር ሰርቶ ከሚያውቀው ሰው ሁልጊዜ የተሻለ ይሆናል። ተነሳሽነት ብልጭታ ነው። ቋሚነት ግን ብልጭታውን ከጠፋ በኋላ ለረጅም ጊዜ የሚነድ እሳት ነው። ተነሳሽነቱ ከጠፋ በኋላ ስለዚህ ማንም ሰው የሆነ ነገር መጀመር ይችላል። እናም አብዝታችሁ ሰዎች የሆነ ነገር ለመጀመር በጣም ጎበዝ ናችሁ። ሲያስደስታችሁ መጀመር ትችላላችሁ። ነገር ግን ደስታው ከጠፋ በኋላ መቀጠል የሚችሉት ጥቂት ሰዎች ብቻ ናቸው። እናም ቋሚነት በውስጣችን ልናዳብረው የምንፈልገው የባህሪ መገለጫ ነው። ለማሳወቅ ያህል ቋሚነት ማለት 100% ጊዜ ማሸነፍ አለባችሁ ማለት አይደለም። ማለትም ለቀጣዮቹ 1000 ቀናቶች በየቀኑ መገኘት አለባችሁ ማለትም አይደለም። ያ ለማድረግ በጣም ከባድ ነው። ነገር ግን ቋሚ ከማትሆኑበት ጊዜ ይልቅ ቋሚ የምትሆኑበት መብለጥ አለበት ማለት ነው። ልክ እንደ ጄምስ ክሊር። ከእሱ ከምወዳቸው ጥቅሶች አንዱ የምትወዱትን እያንዳንዱ እርምጃ መሆን ለምትፈልጉት ሰው የምትሰጡት ድምጽ ነው ይላል። እናም ስለ ድምጽ አሰጣጥ ሲናገር አንድ ሰው ለመመረጥ ወይም አንድ ሰው ለማሸነፍ 100% ድምጽ ማግኘት የለበትም ይላል። አብላጫውን ድምጽ ማግኘት ብቻ ነው የሚጠበቅበት። ስለዚህ የምትፈልጉትን ለማግኘት የሚያስፈልጋችሁ እርምጃ የምትወስዱባቸው አብዛኛዎቹ ተግባሮች ቋሚ መሆናቸውን ማረጋገጥ ትችላላችሁ። ስለዚህ ክብደት ለመቀነስ እየሞከራችሁ ከሆነ ወይም ክብደት ለመጨመር እየሞከራችሁ ከሆነ በዚህ ዓመት ሙሉ ቀን ወይም 365 ቀን ስፖርት እንድትሰሩ አልመክራችሁ። ያ ከባድ ነው። ነገር ግን በሳምንት 4 ቀናት ወይም 5 ቀናት መገኘታችሁን ማረጋገጥ ትችላላችሁ። ቋሚነት የባህሪ መገለጫ ነው። ቋሚነት አብራችሁ የሚፈጠርና ይዛችሁት የምትወለዱት ነገር አይደለም። በውስጣችሁ የምታዳብሩትና የማንነታችሁ አካል የሚሆን ነገር ነው። በውስጣችሁ አስቀድሞ አልተገጠመም። ማንም ሰው ቋሚ ሆኖ አልተወለደም። የሚገነባው በልማዶች ወይም በዲሲፕሊን ራስን በመግዛት ነው። የምትፈልጉትን ህይወት ከሌላችሁ የበለጠ ዲሲፕሊን ይኑራችሁ። ራሳችሁን ግዙት። የበለጠ ቋሚ ሁኑ። እናም አስቀድሞ ያልተገጠመ በመሆኑ ልታዳብሩት ትችላላችሁ ማለት ነው። ማንም ብትሆኑ ህይወታችሁ ምንም ያህል ምርጥ ቢሆን ወይም በአሁኑ ጊዜ ህይወታችሁ ምንም ያህል የተበላሸ ቢሆን
በዓለም ላይ በጣም ስኬታማ ሰዎች ማለትም በጣም ችሎታ ያላቸው ወይም ልዩ ተሰጥኦ ያላቸው አይደሉም፣ በየቀኑ የሚገኙት ናቸው። እስቲ ተመልከቱ። ስለ ስፖርት የምንወደው ነገር ቢኖር እጅግ በጣም ችሎታ ያላቸው ሰዎች ለምሳሌ በኤንኤፍኤል የአሜሪካን እግር ኳስ አንደኛ ሆነው ሲመረጡ ታያላችሁ። ከዚያ ግን አይሰሩም። እናም ወደ መረሳት ገደል ውስጥ ይገባሉ ማለት ነው። ይህ ምን ውጤት ነው? የተነሳሽነት ወይም ኮንሲስተንሲ ያለመኖር ውጤት ነው ማለት ነው። በጣም ብዙ ጊዜ ተሰጥኦ አላቸው ግን አይዘልቁም። አንድ ነገር የምነግራችሁ ወይም የምመክራችሁ ነገር ቢኖር አብዛኞቹን ቀናት ተነሳሽነት እንዳይኖራችሁና ማድረግ እንደምትፈልጉ አድርጋችሁ ህይወታችሁን እንድታቅዱ ነው። ተነሳሽነት ሊኖራችሁ ይችላል፣ ላይኖራችሁም ይችላል። ነገር ግን በቋሚነት ላይ ስታተኩሩ ምንም ይሁን ምንም ለማድረግ ስታቅዱ ታሸንፋላችሁ። ነገ ንግዴን ለማሳደግ፣ ትምህርቴን ለማጠንከር ተነሳሽነት እንዲኖረኝ ተስፋ አደርጋለሁ ብላችሁ የምትጸልዩ ከሆነ እናም በዚያ መንገድ የምታስቡ ከሆነ ትሸነፋላችሁ። ተነሳሽነት እስኪሰማችሁ የምትጠብቁ ከሆነ ለመሮጥ ምቹ አየር እስኪመጣ እንደመጠበቅን ነው። ያንን የምትጠብቁ ከሆነ መቼም አትጀምሩ። ቋሚነት ሞመንተም ስለመፍጠር ነው። ስለዚህ በመጥፎ ቀናትም ቢሆን አሁንም እርምጃ መውሰድ ትችላላችሁ። እሺ ዛሬ ልሮጥ አስቤ ነበር፣ አየሩ መጥፎ ነው፣ የፈለግኩት አይነት አልሆነም፣ ስለዚህ ተወዋለሁ ማለት አይደለም። አይ አደርገዋለሁ ብዬ ስለነበር አሁንም አደርገዋለሁ፣ መንገዱን እፈልጋለሁ ማለት ነው። በየቀኑ ተነሳሽነትን መጠበቅ እውነታነት የለውም። ራሳችሁን ቋሚ እንድትሆኑ መጠበቅ ግን ትክክለኛ ኃይል ያለበት ቦታ ነው። ስለዚህ ክብደት ለመቀነስ ወይም ክብደት ለመጨመር ጉዞ ላይ ከሆንክ ተነሳሽነት ሲኖረኝ ስፖርት መስራት እችላለሁ፣ ነገር ግን ስፖርት መስራት በማይሰማኝ ቀናት ምን ይፈጠራል? እዚያ ላይ ነው አብዛኞቹ ሰዎች የሚያቆሙት። ተነሳሽነት ሲሰማኝ እሄዳለሁ ይላል። ቋሚነት ግን ምንም ይሁን ምንም እሄዳለሁ የሚል ስሜት ነው። ለአንድ ሰከንድ ስለሱ አስቡት። ተነሳሽነት ከሰማኝ አደርገዋለሁ። ቋሚነት ግን ምንም ይሁን ምንም እሄዳለሁ። ምንም ስሜት ሲሰማኝ፣ አየሩ ምንም ቢሆን፣ በዙሪያዬ ባለው ዓለም ምንም እየተፈጠረ ቢሆን ምንም ይሁን ምንም አደርገዋለሁ ማለት ነው። ለማንኛውም ለምትፈልጉት ነገር ሊኖራችሁ የሚገባ የአስተሳሰብ መንገድ ይሄ ነው። ስኬታማ ንግድን መገንባትም ይሁን የምትፈልጉትንም ውጤት ለማግኘትም ይሁን የምትፈልጉት አካል መገንባትም ወይም የምትፈልጉት ግንኙነትን መገንባትም ቋሚነት ወይም ኮንሲስተንሲ ይህንን ምንም ይሁን ምንም አደርገዋለሁ ይላል። ቋሚነት ማለት ስማ ዛሬ ስፖርት ለመስራት ቃል ገብቻለሁ፣ እስካጠናቀቀው ድረስ አልተኛም ማለት ነው። ጊዜ አለቀብኝ፣ ምናልባት ነገ አደርገዋለሁ ማለት አይደለም። ያ ለአንድ ነገር ቁርጠኛ መሆን አይደለም። ያ ቋሚ መሆን አይደለም። ጊዜ አለቀብኝ፣ ምናልባት ነገ፣ እጨርሰዋለሁ። ዛሬ ለማጠናቀቅ በቂ ጊዜ እንዲኖረኝ ፕሮግራም አስተካከላለሁ ማለት ነው። ጊዜ ቢያልቅብኝም ቢመሽብኝም አደርገዋለሁ ሳላደርግ መተኛት አልችልም ማለት አለባችሁ። ታውቃላችሁ፣ በየዓመቱ መጀመሪያ ላይ አንድ ቻሌንጅ ወይም ውድድር አዘጋጁ። እናም ለመጀመሪያዎቹ 60 ቀናት አድርጉት። ያንን ውጤቱ በዓመቱ መጨረሻ ወይም በ365ኛው ቀን ይህን ያደረጋችሁትን ቻሌንጅ መገምገም ጀምሩ። የዛኔ በራሳችሁ ትኮራላችሁ። የዛኔ ቋሚነትን ታዳብራላችሁ ማለት ነው። ቋሚነት ጊዜ ያለቀብኝ ማለት አይደለም። ዛሬ ስፖርት ለመስራት ቃል ገብቼ ነበር፣ እስካጠናቀቀው አልተኛም ማለትን ነው። ምክንያቱም በራሳችሁ ላይ መተማመንን የምትገነቡት በዚህ መንገድ ስለሆነ። ሰዎች ብዙ ጊዜ በራስ የምተማመን ሰው መሆን እፈልጋለሁ ይላሉ። እንዴት ልተማመን እችላለሁ ይላሉ። እንደምታደርጉት የተናገራችሁትን አድርጉ። ሁልጊዜ እናንተ የሚመለከት አንድ ሰው አለ፣ እርሱም እናንተ ራሳችሁ ናችሁ። ስለዚህ ቋሚነት ማለት ዛሬ ይህንን ትምህርት ጨርሼ ማደር አለብኝ፣ እኩለ ሌሊትም ቢሆን ዛሬ መጨረስ ያለብኝም መጨረስ አለብኝ ማለት ነው። ቋሚነት እንዲህ ይላል፣ ዛሬ የዩቲዩብ ቪዲዮን ለመቅረጽና ኤዲት ለማድረግ ቃል ገብቻለሁ። ምንም እንኳን አሁን ተከታይ ባይኖረኝምና ማንም ግድ ባይሰጠው አደርገዋለሁ ብዬ ስለነበር አሁንም አደርገዋለሁ ማለት ነው። እናም ከማንም በላይ ለራሴ መገኘቴ ለኔ ትልቅ ትርጉም አለው ማለት ነው። ምክንያቱም አንድ ነገር የምታደርጉት መንገዱን ሁሉንም ነገር የምታደርጉበት መንገድ ነው። ለራሳችሁ የገባችሁ ትናንሽ ቃል ኪዳኖች የምታፈርሱ ከሆነ ትላልቆቹንም ታፈርሳላችሁ። ማንንም አያየኝም፣ ያን ያህል ለውጥ አያመጣም እያላችሁ ከሆነ በትክክል ለውጥ እንደሚያመጣ የዛኔ ታዩታላችሁ። ቋሚነት ፍጹም ስለመሆን አይደለም። ጥሩ ቀናቶች ባልሆኑበት ጊዜም እንኳን ጥሩ ደስተኛ ባልሆናችሁበት ጊዜም በቂ ዲሲፕሊን ስለመኖር ነው። እናም ድርድር የማያቀርብ ጉዳይ ማድረግ አለባችሁ። የአይምሮ ትግሉንም አስወግዱት። ሌላ አማራጭ የለኝም፣ መጨረስ አለብኝ፣ ላድርገው ወይስ አላድርገው ብላችሁ አትከራከሩ። ዝም ብላችሁ ታደርጉታላችሁ። ልክ ታላቁ ፈላስፋ ማርሻል ማዘርስ እንደሚለው ስኬት ብቸኛው ምርጫዬ ነው፣ ውድቀት አማራጭ አይደለም ይላል። ለራሳችሁ የመውደቅ ዕድል እንኳን አትስጡት። ምክንያቱም ላለማድረግ አታስቡ። ለማቆም ስንት ጊዜ ተስፋ ቆርጣችኋል? በእውነት ስኬታማ መሆን ከፈለጋችሁ ማቆምን አቁሙ። ዝም ብላችሁ ቀጥሉ።
ይህ አደርገዋለሁ ብያለሁ፣ ምንም ይሁን ምንም አደርገዋለሁ ማለት አለባችሁ። መቼ አደርገዋለሁ ሳይሆን አደርገዋለሁ ነው። ማቋረጥ እንደ አማራጭ ላለማሳየት አይምሯችሁን ስትቀይሩ ሁሉም ነገር ይለወጣል። እናም ይሄ ትልቅ ነገር ይመስለኛል። እናም ማድረግ ያለባችሁን ባለማድረግ ሰበብ በማቅረብና ሁሉንም ሰው በመውቀስ የራሳችሁ ጥፋት እንዳልሆነ በማማረር ታላቅ ሰው መሆን የለባችሁ። ነገር ግን ማቋረጥን ከምርጫ ውስጥ ለማስወጣት አይምሯችሁን ስትቀይሩ ለማቋረጥ ምንም አይነት መንገድ አይኖርም። ሌላ አማራጭ አይኖራችሁ። መላ ህይወታችሁን መለወጥ ይጀምራል። አብዛኞቹ ሰዎች የሚወድቁት ችሎታ ስለሌላቸው አይደለም። የሚወድቁት ራሳቸውን በቀላሉ ከኃላፊነት ነፃ ስለሚያደርጉ ነው። እናንተ ግን አይደላችሁ። ምናልባት አሮጌውን እናንተ ሊሆን ይችላል፣ ግን አዲሱ እናንተ ከእንግዲህ ያንን አታደርጉ። እናም ዋናው ነገር ይሄ ነው። ቋሚ ስትሆኑ በእርግጥ የበለጠ ተነሳሽነት ይኖራችኋል። እናም ምክንያቱ ጥቂት የተለያዩ ድሎችን በተከታታይ ስታስመዘግቡ ታውቁታላችሁ። 4 ወይም 5 የድል ቀናት ያንን ተከታታይ ታዩትና ያንን ሰንሰለት ማቋረጥ አልፈልግም፣ እንድቀጥል እፈልጋለሁ ትላላችሁ። ስለዚህ እርምጃ መውሰድን መቀጠል እፈልጋለሁ። እናም አብዛኛውን ጊዜ ሰዎች እርምጃ ለመውሰድ ተነሳሽነት ሊኖራቸው ይገባል ብለው ያስባሉ። ልክ እርምጃ ተነሳሽነትን እንደሚከተለው አድርገው። የስነ ልቦና ባለሙያዎች ግን ተነሳሽነት እርምጃ እንደሚከተለው አረጋግጠዋል። ብዙ እርምጃ በመውሰዳችሁ ቁጥር ተጨማሪ እርምጃ ለመውሰድ የመነሳሳት እድላችሁ ከፍተኛ ይሆናል። ልክ የበረዶ ኳስ መንከብለል ሲጀምር ከጊዜ ወደ ጊዜ እየገዘፈ እንደሚሄደው ነው። አብዛኞቹ ሰዎች እርምጃ ለመውሰድ ተነሳሽነትን ተስፋ ያደርጋሉ። የሚሰራው በዚህ መንገድ አይደለም። ተነሳሽነት የማግኘት እድል እንዲኖራችሁ እርምጃ ለመውሰድ ራሳችሁን ማንቀሳቀስ አለባችሁ። ልክ ስፖርት ለመስራት ሄዳችሁ ግን ስፖርት መስራት በማያስፈልጋችሁ ጊዜ ነገር ግን አድርጓለሁ ብዬ ነበር ብላችሁ እሺ ጂም ድረስ ዝም ብዬ ሄዳለሁ እንደማለት ነው። ሰውነታችሁን ማንቀሳቀስ ስትጀምሩ ኢንዶርፊን ይመታል፣ የልብ ምታችሁ ይጨምራል። እንቅስቃሴው ሲጀመር ምን ታውቃላችሁ? ከ10 ደቂቃ በፊት መውጣት ነበረብኝ፣ ለተጨማሪ 10 ደቂቃዎች እቀጥላለሁ ትላላችሁ። እናም ካሰባችሁት በላይ ረዘም ላለ ጊዜ ትቆያላችሁ። ለምን? ምክንያቱም ተግባሩ እርምጃውን ተጨማሪ ተነሳሽነት ስለፈጠረ። ውጤት የሚያመጣው ብቸኛው ነገር እርምጃ ወይም ኮንሲስተንሲ ያለው ተግባር ነው። ለአንድ ሰከንድ ስለሱ አስቡት። በጣም ግልጽ ነው፣ ግን ማንም ስለሱ አያወራም። ውጤቱ የሚያመጣው ብቸኛው ነገር ተግባር ነው። እና ተጨማሪ ውጤቶች ስታገኙ የበለጠ እየጓጓችሁና የበለጠ እየተነሳሳችሁ ትመጣላችሁ። በመስታወት ውስጥ ትንሽ ለውጥ ካያችሁ ቆይ ይሄ በጣም ጥሩ ነው፣ እነዚህን ውጤቶች እያገኘው ነው ትላላችሁ። የበለጠ ትነሳሳላችሁ። ከዚህ የተሻለ እርምጃ ትወስዳላችሁ። ስለዚህ ተነሳሽነት ከፈለጋችሁ መጠበቅን አቁሙ። መጀመሪያ ተንቀሳቀሱና ተነሳሽነቱ ከኋላ እንዲደርስባችሁ አድርጉ። በጂም ውስጥ የመጀመሪያዎቹ ጥቂት እንቅስቃሴዎች ከባድ እንደሆኑ ይሰማል። የሩጫ የመጀመሪያዎቹ ጥቂት ደቂቃዎች የከባድ ስሜት ይሰማችኋል። ነገር ግን አንድ የመንቀሳቀስ ከጀመራችሁ እነዛ ኃይሎች ይገነባሉ። ተነሳሽነትም የሚሰራው በዚህ መንገድ ሲሆን ነው። ብዙውን ጊዜ በጣም ከባዱን ክፍል መጀመር አለባችሁ። ነገር ግን አንድ ያንን እንቅስቃሴ ከጀመራችሁ ተጨማሪ ተነሳሽነትን ታገኛላችሁ፣ ተጨማሪ ኃይልን ታገኛላችሁ። ስለዚህ ልነግራችሁ ወይም ላስታውሳችሁ የምፈልገው ትልቁ ነገር ይህ ነው። የእኔ ትልቁ ቁልፍ በትንሽ መጀመር። አንድ ነገር ብቻ ምረጡ እና እንድታደርጉት የምፈልገው ለቀጣዮቹ 100 ቀናት ምንም ይሁን ምንም ያንን እንድታደርጉ ለራሳችሁ ቃል መግባት ነው። ራሳችሁን እንድትፈትኑ ነው። ምንድነው ለቀጣዮቹ 100 ቀናት በየቀኑ ልታደርጉት የምትችሉት አንድ ነገር ምንድነው? አስቡት። ካስፈለገ ለራሳችሁ ድምጻችሁን ከፍ አድርጋችሁ ተናገሩት። እናም ከአንድ ነገር በላይ አታድርጉ። አብዛኞቹ ሰዎች የሚወድቁት በአንድ ጊዜ በጣም ብዙ ነገሮችን ለመለወጥ ስለሚሞክሩ እና ያ በስርዓታቸው ወይም በዲሲፕሊን ላይ ድንጋጤ ይፈጥራልና ንዑስ አይምሯችሁን ይዋጋችኋል። አንድ ነገር እንድታደርጉ ነው የምፈልገው። ያንን ነገር ለ100 ቀናት አድርጉት። ምክንያቱም ስኬት የሚመጣው ትናንሽ ድሎችን በማከናወን ነው እንጂ በትላልቅ ለውጥ ራሳችሁን በማጨናነቅ አይደለም። ቋሚ መሆን ላይ አተኩሩና ከኃይለኝነት ወይም ከሞቲቬሽን ከመነሳሳት ይልቅ ቋሚነት ላይ አተኩሩ። ቢል ነበርኩኝ። ቸር ቆዩልኝ።